ሰላም የተወደዳችሁ ተመልካቾቻችን አሁን የምንገኘው ዶልፊን አኳ ሴሬኒቲ ነው። ዶልፊን አኳ ሴሬኒቲ እንግዲህ የተለያዩ መጫወቻዎች የዋተር ፓርክ አላቸው። ዋተር ፓርኩ ማየት ከፈለጋችሁ ወደዚህ ነው። እንግዲህ ዋተር ፓርኩ የተለያዩ እንግዲህ ልጆች ወላጆች እዚህ መጥተው መዝናናት ይችላሉ ማለት ነው። እንግዲህ ዋተር ፓርኩን አልፈን አሁን የምንሄደው ዶልፊን ኢምፔሪያል ሆቴል፣ እዛ ጋር የምታዩት ሆቴል ዶልፊን ኢምፔሪያል ይባላል። ወደ ውስጥ እንገባና እንግዲህ ዶልፊን ኢምፔሪያል ምን እንደሚመስል አሳያችኋለሁ። አብራችሁኑ ኑ፣ ተከታተሉን። ኑ አብረን እንሂድ። Hello again. Hello again. This is Dolphin Imperial Hotel. We work here. I'm so happy about you, bro. Thank you, You know, thank you're you. my friend. Thank We you. wanna give you special cocktail. Do you want? When we return back, we are going to Imperial now. Well, last day you say I'm coming back again. You're not coming. Yeah, I will come back. I will come. We are still next week. Okay. Yes. We give two special cocktail. With alcohol? Without alcohol. Without alcohol. Yes. Okay. Without alcohol. Very nice cocktail. I want. Okay. Yes. Thank you so much. አሁን እንግዲህ እየሰራልን የሚገኘው ከአልኮል ነፃ የሆነ ኮክቴል ነው። ፋንታ፣ ስፕራይት፣ በረዶ፣ Thank you so much. I appreciate it. አሁን እንግዲህ የምትመለከቱት ይህ ኮክቴል ከአልኮል ነፃ የሆነ ኮክቴል ነው። እንደምትመለከቱት አናናስ አለው፣ ስፕራይት አለው፣ እንዲሁም በረዶ። ይህ እንግዲህ ወደ ዶልፊን ኢምፔሪያል ሆቴል እየሄድን በነበረበት ጊዜ ስታፉ ራሱ ነው የሰጠን። እንግዲህ እንቅመሰው። በጣም አሪፍ ነው። እንግዲህ እንደተመለከታችሁት አሁን ያለው ስታፍ በጣም ምንድነው የሚባለው ፍሬንድሊ ነው፣ በጣም ተጫዋች ነው። ዝም ብለን እኛ እንግዲህ ወደ ዶልፊን ኢምፔሪያል ሆቴል እየሄድን እያለ እዚህ ያለው ልጅ መጥቶ ነው በግድ ኮክቴል ካልጠጣችሁ አለን። እንግዲህ እኛ አልኮል አንጠጣም፣ ስለዚህ ከአልኮል ነፃ የሆነ ኮክቴል ለኛ ብሎ ሰራልን። እንግዲህ አሁን ወደ ዶልፊን ኢምፔሪያል ሆቴል እየሄድን ነው። ዶልፊን ኢምፔሪያል ሆቴል ይሄን ይመስላል። ሰላም የተወደዳችሁ ተመልካቾቻችን፣ አሁን የምንገኘው እንግዲህ ዶልፊን ኢምፔሪያል ሆቴል ነው። ዶልፊን ኢምፔሪያል ሆቴል በጣም ቅንጡ ሆቴል ነው። አሁን የምንገኘው የአውትዶር ሬስቶራንት አካባቢ ነው። ወደ አውትዶር ሬስቶራንት እንሂድና እንግዲህ የአውትዶሩ ሬስቶራንት ምን እንደሚመስል አሳያችኋለሁ። ኑ አብረን እንሂድ።
እንግዲህ እኔ ምሳ በልቻለሁ፣ ጠግቤያለሁ። ጀስት እኔ ለእናንተ ለማሳየት ያክል ነው አሁን ማነሳው። እንግዲህ የምትፈልጉትን ነገር የምትፈልጉበት ቦታ ሄዳችሁ ማንሳት ነው፣ መብላት ነው፣ መጠጣት ነው። አሁን እስቲ እንቅመስ። እዚህ ጋር ክበብ አለ፣ እንደዚሁም ሳላድ፣ ሬድ ፔፐር አለ። እስቲ እንቅመሰው። በጣም ቴስቲ ነው። ዮ ሳላዱም በጣም አሪፍ ነው። አሁን እንግዲህ የምንገኘው የፍሩት ሴክሽን ነው። እንግዲህ ፍሩት ከዚህ ወስዳለሁ። እንዴት እንደምወስድ ይሁ እንግዲህ እንግዲህ ፍሩቴን ወስጃለሁ። እዛ ጋር እንቀመጥና ፍሩታችንን እንበላለን። ኑ እንሂድ። very nice. ብርቱካኑ በጣም ቆንጆ ነው፣ አሪፍ ነው፣ ቴስቲ ነው። እንግዲህ አሁን ደግሞ የቀረንን የተለያዩ ቦታ አሳያችኋለሁ። አብራችሁን ቆዩ። እንሂድ እንግዲህ እንቀጥል ጉዟችንን። yes ማኪያቶ ሴክሽን ጋር ነው የምንገኘው። ከዚህ እንግዲህ ማኪያቶ አዝና ማኪያቶ ወስዳለሁ። ነው አብረን እንሂድ። Can I have macchiato please? Yeah. Thank you so much. እንግዲህ ማኪያቶችንን ወስደናል። ማኪያቶችንን እየጠጣን እንግዲህ ወደ ሆቴሉ እንሄዳለን። ነው አብረን እንሂድ። ማኪያቶ እንግዲህ በጣም አሪፍ ነው። ወደዚህ ጋር የህፃናቶች መጫወቻ እንደ ዋተር ፓርክ ነገር አለ። እንግዲህ ዶልፊን ፓላስ ከሚታወቅበት አንዱ በጣም ትልቅ መዋኛ ገንዳ አለው። መዋኛ ገንዳው እንግዲህ ሁለት አይነት ነው። ማለትም አንድ በግራ በቀኝ በኩል ሌላ ደግሞ በቀኝ በኩል አለ። እስቲ በቀኝ በኩል ያለውን መዋኛ ገንዳ ነው።
እንደምትመለከቱት እንግዲህ መዋኛ ገንዳው በጣም ትልቅ ነው። ይህን ሁሉ እንግዲህ የምታዩት መዋኛ ገንዳ ነው። በጣም ትልቅ ነው። ይሄ እንግዲህ መዋኛ ገንዳ በግራ በኩል የሚገኘው በቀኝ በኩል የሚገኘው ነው። አሁን የምንገኘው እንግዲህ ወደ ሌላኛው ስዊሚንግ ፑል ነው። ሌላኛው ስዊሚንግ ፑል ደግሞ በዚህ በኩል ይገኛል እንደምትመለከቱት። እንቀጥል እንግዲህ ጉዟችንን። አሁን እንግዲህ ወደ ሆቴሉ ዋና ሆቴሉ መግቢያ አካባቢ እየደረስን ነው። እንግዲህ ወደ ሆቴሉ ደግሞ ውስጠኛው ክፍል ገብተን የሆቴሉ ክፍል ምን እንደሚመስል አሳያችኋለሁ። ኑ አብረን እንሂድ። እንግዲህ ወደ ሆቴል ዋና ሆቴሉ ከመግባታችን በፊት እዚህ አካባቢ ሌላ ሬስቶራንት አለ። ወደዚህ ሬስቶራንት ደግሞ ሄጄ ያላቸውን ነገር ቼክ አደርጋለሁ። ወደ ሬስቶራንቱ እንግዲህ አሁን ወደ ሬስቶራንቱ መተናል። እዚህ ሬስቶራንት እንግዲህ ያሉት ነገሮች እዚህ ጋር እንደምትመለከቱት የተለያዩ ቤከሪዎች አሉ። የምንፈልገውን ነገር እንግዲህ መውሰድ እንችላለን። ለምሳሌ ምን ልውሰድ? እስቲ ይሄኛውን ልውሰድ። እዚህ ጋር ደግሞ የተለያዩ ኩኪሶች አሉ። ምን ልውሰድ? እስቲ ይሄ ልውሰድ። እንግዲህ ኩኪሴን ወስጃለሁ። እስቲ እንቅመሰው። በጣም አሪፍ። ገና አሁን ቤክ የተደረገ ነው። በጣም አሪፍ ነው፣ ይጣፍጣል። እንግዲህ የቀረውን ቦታ ደግሞ አሳያችኋለሁ። ከኔ ጋር ጉዟችንን እንቀጥል።
አሁን እንግዲህ የምንገኘው ወደ ሆቴሉ ሪላክስ ፑል አካባቢ ነው። የሆቴሉ እንግዲህ ከዋና ገንዳ ወይም ከዋና መዋኛ ውጪ ደግሞ ሪላክስ ፑል አለው። ሪላክስ ፑሉ እንግዲህ ይሄን ይመስላል። እንደምትመለከቱት ሪላክስ ፑሉ በጣም ትልቅ ነው። ከላይ እንግዲህ የምትመለከቱት ዋናው የሆቴሉ ህንፃ ነው። ከዚህ ጋር ደግሞ ያለው የሪላክስ ፑሉ ነው ማለት ነው። Because it's relaxable. People are supposed to rest. አሁን እንግዲህ ወደ ዋናው የደልፊን ኢምፔሪያል ሆቴል ህንፃ ደርሰናል። ወደ ውስጥ ደግሞ እንግባና ሆቴሉ ምን እንደሚመስል አብረን እንየው። ኑ እንሂድ። እዚህ ጋር ትንሽዬ ፋውንቴን አለ። እንግዲህ አሁን ወደ ሆቴሉ የታችኛው ክፍል ገብተናል። አሁን እንግዲህ የሆቴሉ ታችኛው ክፍል ገብተናል። በቀኝም በግራይም በኩል የተለያዩ ሱቆች አሉ። እንግዲህ ሆቴል ውስጥ ሆናችሁ ልብስ፣ ወርቅ፣ ጫማ የምትፈልጉትን መግዛት ከፈለጋችሁ እዚህ መታችሁ መግዛት ትችላላችሁ ማለት ነው። እንግዲህ ጉዟችንን እየቀጠልን አብረን እንሂድ። ሆቴሉን አሳያችኋለሁ። ኑ። አሁን እንግዲህ የአይሪሽ ባር ደርሰናል። እንግዲህ የደልፊን ኢምፔሪያል የሚገኝ አንዱ ባር ነው። እኔ አልኮል አልጠጣም። ስለዚህ ወደ ውስጥ ልግባና ለስላሳ መጠጥ ልውሰድ። እንግዲህ 7 አፕ ወስጃለሁ። አሁን እንግዲህ የታችኛው ክፍል ነው ያለነው። እዚህ ጋር የምትመለከቱት ሬስቶራንት ነው። ወደዚህኛው ክፍል ደግሞ ስንሄድ የተለያዩ ክፍሎች አሉት። ስፓ አለ፣ ሳውና አለ፣ እንዲሁም የተለያዩ መጫወቻዎች አሉ፣ የልጆች መጫወቻዎች አሉ፣ ሲኒማ አለ። የተለያዩ ነገር ነው እንግዲህ ሆቴል ያለው። እስቲ ቀጥታውን እንሂድና እንመልከተው። እንደምትመለከቱት እንግዲህ በጣም ትልቅ ነው። አሁን እንግዲህ የጌሚንግ ሩም እና የቦሊንግ የተለያዩ ጨዋታዎች ያሉበት ክፍል ደርሰናል። እንግዲህ እንደምትመለከቱት ከልጆቻችሁ ጋር እዚህ መታችሁ መጫወት ጊዜ ማሳለፍ ትችላላችሁ። እንደምትመለከቱት እንግዲህ በጣም ብዙ መጫወቻዎች አሉ።
ይሄ ሁሉ እንግዲህ መጫወቻ ነው። እዛ ጋር የተለያዩ ጌሞች አሉ። እንግዲህ የጌሚንግ ሩሙ ይሄን ይመስላል። እንግዲህ እስካሁን ድረስ እያስዋያዋችሁ የነበረው የደልፊን ኢምፔሪያል ሆቴል ግራውንድ ፍሎሩ ነው። እስካሁን ድረስ ወደ መጀመሪያው ፎቅ እንኳን አልወጣንም። ይህ ሁሉ ሱቆች፣ ይህ ሁሉ ሲኒማ፣ መጫወቻ ክፍል፣ ስፓ እንዲሁም ሳውና የተለያዩ ሁሉ ያለው እንግዲህ በግራውንድ ፍሎር ውስጥ ነው። አሁን ወደ መጀመሪያው ፍሎር እንወጣና ወደ ሪሴፕሽኑ እንዲሁም የተለያዩ ካፌ፣ ሬስቶራንቶች ያሉበት ቦታ እንሄዳለን። ኑ አብረን እንሂድ። ደልፊን ኢምፔሪያል ነው አሁን የምገኘው። ጉዟችንን እንቀጥላለን። አሁን የምትመለከቱት እንግዲህ የደልፊን ኢምፔሪያል ካፌ አካባቢ ነው የምገኘው። ይህ ካፌ እንግዲህ የሚገኘው የመጀመሪያው ፍሎር አካባቢ ነው። ይህ እንግዲህ ሁሉ የምትመለከቱት የደልፊን ኢምፔሪያል የመጀመሪያው ክፍል ነው። እስቲ እዚህ እንሂድና ካፌ የተወሰነ ነገር ኦርደር እናድርግ። ከኔ ጋር ቆዩ። Can I have this donut in macchiato? This donut in macchiato. Thanks so much. እንግዲህ እንደተመለከታችሁት ካፌውን በመጠኑም ቢሆን አሳይቻችኋለሁ። እንግዲህ እንደተመለከታችሁት ካሁን ያለውት ካፌ ነው። ከካፌው ካሉት እንግዲህ ቤከሪዎች እኔ ዶናትን አዝዣለሁ። እንግዲህ ያዘዝኩት ዶናት ይሄ ነው። ባይ ዘ ዌይ ዶናታቸውን በጣም ነው የምወደው። በጣም ስዊት ሳይሆን በጣምም ምንድነው የሚባለው ሳወር ሳይሆን መካከለኛ እንትን ያለው ነው። የሚሰሩትም በጣም ጥሩ ከሆነ ቸኮሌት ነው። እንቅመሰው። ይህን ዶናታቸውን በጣም የምወድበት አንዱ ምክንያት በዘይት አይደለም የሚጠብሱት። እንደምትመለከቱት በዘይት የተጠበሰ አይደለም፣ ቤክ የተደረገ ነው። ሁለተኛው ከላይ ቸኮሌቱ ኦሪጂናል ነው። ውስጡ ደግሞ ቫኒላ ክሬም አለው። በጣም ነው የሚጣፍጠው። እንግዲህ ካፌ ውስጥ አሁን ዶናቴን በልቻለሁኝ። ከካፌ ደግሞ አሁን ወጥቼ የተለያዩ በመጀመሪያው ፍሎር ላይ የሚገኙትን የደልፊን ኢምፔሪያል ሆቴል ስፍራዎች፣ ክፍሎች፣ የተለያዩ ቦታዎች አሳያቸዋለሁ። አብራችሁን ቆዩ። አሁን እንግዲህ የምንገኘው የደልፊን ኢምፔሪያል ሆቴል የመጀመሪያው ፍሎር አካባቢ ነው። አሁን እንግዲህ ሪሴፕሽን አካባቢ ነው የምንገኘው። እስቲ ወደ ሌላ ክፍሎች ደግሞ እንሂድና የምንፈልገውን ነገር አዘን መጠጣት እንችላለን። ኑ እስቲ አብረን እንሂድ።
እንግዲህ ደልፊን ኢምፔሪያል ሆቴል የግራውንድ ፍሎሩ በከፊሉ ምን እንደሚመስል ላሳያችሁ። እዚህ ጋር ባር አለ። እዚያ ጋር እንደምትመለከቱት እኔ የተቀመጥኩበት ቦታ ነበረ። ወደዚህ ጋም ደግሞ ሌላ መቀመጫ ቦታ አለ። እዚህ ጋር የሎቢ መቀመጫ ቦታ ነው። እዚህ ጋር ትልቅ ቻንቴል ያለ እዚህ ጋር እንግዲህ ፒያኖ እየተጫወተች ነው። ይሄኛው እንግዲህ ኤሌቬተሩ ነው። እንግዲህ አሁን እዚህ መጥቼ ቁጭ ብዬ ደልፊን ኤንጅል የተባለ ኮክቴል አዝዣለሁ። ይህ ኮክቴል እንግዲህ ህጻናቶች የሚጠጡት ከአልኮል ነፃ የሆነ መጠጥ ነው። ይሄ እንግዲህ የሚሰራው ከኮኮናት ወተት ነው። ዋ በጣም ነው የሚጣፍጠው። እንግዲህ የኮኮናት ወተትና ጀስት ላይክ የሚጣፍጥ ሳይረፕ ነው የሚጨምሩት። በጣም በጣም ቆንጆ ነው፣ ወድጄዋለሁ። እንግዲህ እንደምትመለከቱት ይሄኛውን የሚጣፍጥ የኮኮናት ኮክቴል ጠጥቻለሁ። ከዚህ በላይ መጠጣት አልችልም። አሁን ወደ ሌላ ክፍል ወሰዳችሁና አንድ ሬስቶራንት አሳያችኋለሁ። እዚህ ሆቴል ውስጥ እንዲህ ከ9 በላይ ሬስቶራንቶች አሉ። ሁሉንም እንግዲህ በአንዴ ማየት ባንችልም የቻልኩትን ያህል ላሳያችሁ እወዳለሁ። አብራችሁን እንሂድ።